ሰላም እንዴት ናችሁ? ዛሬ ደግሞ ክፍል 7 የመጨረሻ ክፍል ማለት ነው። ከጸ እስከ ሀ ይዘን መጥተናል። እስከ ብዙኃን ሀ ማለት ነው። ጸ አለ፣ ተ ከዛ አይኑ አ መጨረሻው ደግሞ ብዙኃን ሀ ይዘን መጥተናል። የመጨረሻ ክፍል የሚሆነው 7ኛ ክፍል ማለት ነው። ይህን ቪዲዮ እስከ መጨረሻው ተከታተሉት። መልካም ቆይታ ይሁንላችሁ። የመጀመሪያው ፊደል ጸ ነው። ጸ ደግሞ እንደዚህ ከጻፍን በኋላ እንዴት ነው አሳይ የምናደርገው? በቲ ኤስ ኢ ብለን እንጽፈዋለን ማለት ነው። ይህን ፊደል አሁን ይህን አማርኛ ፊደል ለማንበብ አንድ ሰው በቀላሉ በቲ ኤስ ኢ ከወከልንለት ጸ ማለት እንደሆነ አንደርስታንድ ያደርገዋል ማለት ነው። እሺ ሁለተኛው ጹ ነው። ጹ ቲ ኤስ ዩ ብለን እንወክላለን ማለት ነው። ቲ ኤስ ዩ ፂ ደግሞ እዚህ ጋር ጫማ ካደረግን በኋላ እንዲህ ጫማ ካደረግን በኋላ ምን ብለን ሪፕሬዘንት ብናደርገው? ቲ ኤስ አይ ብለን ሪፕሬዘንት እናደርገዋለን ማለት ነው። ጻ ደግሞ እነዚህ እግር አልባ ፊደሎች ብዙ ጊዜ ቀጥ ያለ እግር እንዲኖራቸው እናደርጋለን። አራተኛ ድምጻቸው ላይ ማለት ነው። ምን ብለን የምንወክለው? ቲ ኤስ ኤ ብለን ሪፕሬዘንት እናደርገዋለን ማለት ነው። ከዛ ፄ ደግሞ ቀለበት እናደርግና እዚህ ጋር ቲ ኤስ አይ ኢ ብለን እንወክለዋ። ብዙዎቻችሁ የምትጠይቁት ምንድነው ለምንድን ነው አይ የምናደርግ ብላችኋል። ይሄኛው ሎንግ ሳውንድ አለ ወይም ረዥም ድምፅ ስላለው አይ ኢ ይኖረዋል ማለት ነው። አይ ኢ ይኖራል። አሁን ኮምፒውተር ኪቦርድ ላይ ስትጽፉ ግዴታ አይ ኢ መኖር አለበት። አምስተኛ ድምጾች እንዲጻፍ ከፈለግን አይ ኢ እንጠቀማለን ማለት ነው። ስለዚህ ሪፕሬዘንት የሚደረጉት በአይ ኢ ነው። በዛ ላይ ሎንግ የሆነ ድምፅ አለው፣ ረዥም ድምፅ አላቸው አምስተኛ ድምጾች። ጽ እነዚህ አጭር የሆኑ ሾርት ሳውንድ ነው ያላቸው ስድስተኛ ድምጾች። ጽ እንደዚህ ከጻፍን በኋላ ብቻውን ሳድስ ድምፅ ነው። ቲኤስ ብለን እንወክለዋለን ማለት ነው። መጨረሻው ጾ ነው። እንደማንኛውም ሰባተኛ ድምፅ ኦ ይወስዳል ማለት ነው መጨረሻው ላይ ቲኤስኦ ብለን ሪፕሬዘንት እናደርገዋለን። ቲኤስኦ ዜን ቀጥሎ ያለው ፐ ነው። ፐ ላይክ እንደ ጰ በፒኢ ነው የምንጽፈው ማለት ነው። ኮምፒውተር ኪቦርድ ላይ ከፈለጋችሁ ደግሞ በሽፍት ኪ እንጫንና ሽፍት ኪ ከተጫን በኋላ ልክ ፒንስ ፕሬስ እናደርግ የሚጽፍልን ማለት ፒኢ ብለን ነው የምንጽፈው ማለት ነው። ፒኢ ሽፍት ተጭለን ፒኢ ስንጽፍ ፐን ይጽፍልናል ማለት ነው። ፐ ይሄኛው ፐ ተብሎ ይጠራል። እንዴት ነው ሪፕሬዘንት የሚደረገው? ፒኢ ብለን እንጽፈዋለን ማለት ነው። ፑ ስንል ደግሞ ፒዩ። ይሄ እንዴት ነው ኮምፒውተር ኪቦርድ ላይ የምንጽፈው? ሽፍት እንጫናለን። ከዛ በኋላ ፒ ከዛ ዩ መጫን ማለት ነው። ከዛ ፑል ይጽፍልናል ማለት ነው። ፑል ይጽፍልናል ይሄኛው ማለት ነው። ስለዚህ ፒዩ ብለን ሪፕሬዘንት እናደርገዋለን። ፒ ሶስተኛ ድምፅ በተመሳሳይ ነው። በሽፍት እየተጫናችሁ ሙሉ ትጽፋላችሁ ማለት ነው። ከዛ ይሄኛው ፒአይ ብለን ጽፈዋለን። ሶስተኛ ድምጾች አይን ስለሆነ የሚወስዱት ፒኤ አራተኛ ድምፅ ስለሆኑ የሚወስዱት ድምፅ ኤ ነው ማለት ነው። ቫውል ድምፁ ኤ ነው የሚሆነው። ፔ በተመሳሳይ አሁንም አምስተኛ ድምጾች አይ ነው የሚወስዱት። ፒአይ ብለን እንጽፋለን ማለት ነው። ይሄ ስድስተኛ ድምፅ ነው። ራሱ ብቻውን ነው የምንጽፈው። ፒ ብቻውን እንጽፈዋለን። አሁን ደብል ኮንሶናንት ያላቸው ወይም ተነባቢ ድምፅ ያላቸው ብቻቸው ሁለት ሆነው ይጻፋሉ። አንድ ከሆኑ አንድ ሆነው ይጻፋል። ለምሳሌ ነቸ፣ ነሸ ከሆኑ ደብል ኮንሶናንት ተነባቢ ድምፅ ነው ያላቸው። ተነባቢ ድምጻቸው ደብል ነው ማለት ነው። ስለዚህ እነሱ ብቻቸውን መጻፍ ነው ማለት ነው እንጂ የሚቀነስ ነገር የላቸውም። እዚህ ጋር ስድስተኛ ድምጾች ላይ እንደሌሎች እንደቀነስ ነው አይቀነሱም። ከዛ መጨረሻው ፖ እንደዚህ ከጻፍን በኋላ ፒኦ ብለን ሪፕሬዘንት እናደርገዋለን። ስለዚህ ፖን ለመጻፍ ፒ እና ኦን መጻፍ ይቻላል ማለት ነው ኪቦርድ ላይ። ስለዚህ
ፒኦ ማለት ፖን ይወክላል ማለት ነው። ዜን አ ነው አይኑ አ ይሄ ክቡ ነው። ኖርማል ለመጻፍ ሲምፕል ነው። እንደ ሪፕሬዘንት የምናደርገው በኤ አልፋቤት ሪፕሬዘንት እናደርገዋለን ማለት ነው። ኤ ኡ የምታውቁት ነው። ከጎኑ ቅጥያ ያለው ኡ ሪፕሬዘንት የሚደረገው በዩ ነው። ለምሳሌ ኡመር ብላችሁ ብትጽፉ በእንደዚህ ነው የሚጀምረው ማለት ነው። በዩ ማለት ነው። ስለዚህ ኡ ማለት በዩ ሪፕሬዘንት ይደረጋል። ኢ ሁሌ የምናውቀው ነው። በአይ ሪፕሬዘንት ይደረጋል። ብዙ ድምፁ አሁን ኢ ነው የሚመስለው። ኢ ማለት የኤቢሲዲ ኢ አራተኛው ድምፅ ማለት ነው። እሱ ነው አይደል ድምፁ። ግን እዚህ አማርኛ አልፋቤት ላይ ሪፕሬዘንት ቢደረገው በአይ ይሆናል። እሱ ኢ የሚወከለው በአምስተኛው ድምፅ ስለሆነ ማለት ነው። ኤ ይሄኛው ኖርማሊ አሁን የምንጽፈው ይሄኛው አ ነው የሚለው አይደል? አራተኛው ተመሳሳይ ነው የምንጽፈው። ግን ይሄ ጥቅሙ ምንድነው? ኮምፒውተር ኪቦርድ ላይ ግን ግዴታ ደብል ካልጻፋችሁት አይጽፍላችሁም አራተኛውን ድምፅ። ስለዚህ ለዛ ነው እዚህ ጋር ዳብል አድርጌ ያሳየኋችሁ። ስለዚህ አ እንደዚህ እንጽፋለን። አራተኛ ድምፅ ነው። በኤ ነው ሪፕሬዘንት የሚደረገው። አክቹአሊ አያስፈልግም፣ ግን ኪቦርድ ላይ ታይፕ ለማድረግ ስትፈልጉ ግዴታ ደብል ታደርጉታላችሁ። እሺ፣ ከዛ ኤ ነው። ኤ ያው ሪፕሬዘንት የሚደረገው በማን ነው? በኢ ነው። የአማርኛ ድምፁ አሁን ኤ ስላለ የአንደኛ ድምፁ የአን በአ የተወከለውን ኤን አንጽፍም። ወይም ደግሞ ኖርማል የኤቢሲዲ እንግሊዝኛ አልፋቤት ኤ እሱ ድምፅ ስላለው በኤ አንወክለውም ማለት ነው። በኢ ነው የምንወክለው አምስተኛው ድምፅ። ኪቦርድ ላይ የምንጽፈው እንደዛ ስለሆነ ማለት ነው። አክቹአሊ አይ ኢ ብለን ነው የምንጽፋቸው። ኪቦርድ ላይ ሲሆን አይ ኢ ብለን ነው የምንጽፋቸው ኤ ለማለት። ኦኬ፣ ከዛ ስድስተኛው ኤ ደግሞ ይሄው ሪፕሬዘንት የሚደረገው በአይ ይሆናል። በአይ ሪፕሬዘንት እናደርገዋለን። ኦ ደግሞ ራሱ ኦ ማለት ነው። ኦ ራሱን ድምፁን ይወስዳል ማለት ነው። ሰባተኛው ኦ ኦ። ዜን መጨረሻው ብዙሃን ሀ ነው። ይሄ ብዙሃን ሀ ተብሎ ይጠራል። ሀ እንደዚህ ከጻፍን በኋላ የሚወከለው በኤች ኢ ነው። እንደ ሌሎቹ እንደ ሐመር ሀ እንደ ሀሌታ ውሃ የሚወከለው በማን ነው? በኤች ኢ። ግን እዚህ ጋር ሽፍት እንጫናለን። እሺ ሽፍት እንጫናለን። ስለዚህ አሁን የኛው ብዙ ጊዜ ሀ ስለሚል እዚህ ጋር ሽፍት ተጫን ማለት እዚህ ጋር ኤች ኢ ብለን መጻፍ እንችላለን። ግን እኛ ኖርማሊ አሁን ስም ለመጻፍ ከፈለግን ግን ኤች ኢ ሳይሆን ኤች ኤ ብለን ነው የምንጽፈው። ኤች ሀ ነው የሚለው ሀ ስለሆነ፣ ምክንያቱም አናባቢ የሚወስዱት ሀ ስለሆነ ማለት ማን ነው አ የአማርኛው አ ስለሆነ ማለት ነው። የእንግሊዝኛው ደግሞ ኤ ስለሆነ ኤች ኤ ብለን ነው ሪፕሬዘንት ብናደርገው። ግን እዚህ ጋር ኪቦርዳችን ላይ ካፕስ ሎክ ሽፍት አብርተን ስለሆነ የምንጽፋቸው ምን ብለን ነው የምንጽፈው? ኤች ኢ ብለን እንጽፈዋለን ማለት ነው። ይሄ ካፕስ ሎክ እና ሽፍት ይኖረዋል ማለት ነው። በሽፍት ብቻ የሚሆነው ሐመር ሀ ሲሆን ነው። ይሄኛው ካፕስ ሎክ ይኖረዋል። ሶስት ስለሆኑ ማለት ተመሳሳይ ድምጽ ያላቸው ሶስት ስለሆኑ ካፕስ ሎክ እናደርጋለን። ሽፍት አለ። ኤችን ስንጫን ወይም ኢ ብለን ስንጫን ኤች ኢ ስንል የመጀመሪያ ፊደል ይጽፍልናል ማለት ነው። ከዛ ሁ ኖርማል ሁ ኤች ዩ ኤች ዩ ኤች ዩ ሂ ኤች አይ ብለን እንወክለዋለን። ኤች አይ ሀ አራተኛ ድምፅ ስለሆኑ አራተኛ ሁሉም የሚወስዱት ማን ነው? ኤ ይወስዳሉ። አይታችሁ ከሆነ ኤን ይወስዳሉ። ስለዚህ ኤች ኤ ብለን እንወክለዋለን። ሄ አምስተኛ ድምፅ ነው። ኤች አይ ኢ ይሆናል ማለት ነው። ሄ ስድስተኛ ድምጾች ወይም ሳድስ ድምጾች ናቸው። ራሳቸውን ችለው ይወከላሉ። በኖርማል ኮንሶናንት ድምፅ ወይም በተነባቢ ድምፅ ብቻ እንወክላቸዋለን ማለት ነው። ስድስተኛ ድምጾች። ዜን መጨረሻው ሆ ነው። ሁሌም ሰባተኛ ድምጾች ኦ ይወስዳሉ። ኦ ስለዚህ ኤች ኦ ብለን እንጽፈዋለን። እዚህ ጋር ማጠቃለያ የምሰጣችሁ ምንድን ነው? ሁለት ነገር ኮንሲደር አድርጉ። እዚህ ጋር ለምሳሌ ኤች ኢ ያህል ለምን ኤች ኢ ጻፍን? አሁን
ብዙ ጊዜ የኮምፒውተር ኪቦርድ ላይ መሰረት የተደረገ አጻጻፍ ነው የጻፍኩት። ለምን አሁን ለምሳሌ የአ ቤተሰብን አይኑ አ አራተኛው ድምጽ ላይ ደብል ኤ ነው ያደረኩት። ስለዚህ ሁለቱንም ለመወከል ወይም ደግሞ ኪቦርድ ላይ በዛው እንዴት መጻፍ እንዳለባችሁ ለማሳየት ስለሆነ ግራ እንዳትጋቡ። የዛሬ የመጨረሻ ክፍል 7 ጨርሰናል። በውስጥ መስመር መማር ፈልጉ በ0925318048 ኢሞ፣ ዋትስአፕ፣ ቴሌግራም ላይ የድምጽ መልእክት አስቀምጡልን። ለዛሬ ባባይ